ለምን በሚስጥር ተደብቆ ቀረ? ታሊባንና ሩሲያ በይፋ የደህንነት ስምምነት ተፈራረምን ቢሉም ከጀርባ ግን ለዓለም ይፋ ያልተደረገ አስደንጋጭ ቁማር እየተጫወቱ ነው። ፑቲን ለአፍጋኒስታን ያዘጋጁላት ስውር ወጥመድ ምንድን ነው? የታሊባንስ መጨረሻ ምን ይሆን? አሁን የምነግራችሁ መረጃ መላውን ኤዥያ እያስደነገጠ ይገኛል። ታሊባንና የቭላዲሚር ፑቲኗ ሩሲያ አንድ ምስጢራዊ የጋራ ስምምነት ተፈራረሙ። ይህ ስምምነት በይፋ የደህንነት ትብብር ይባል እንጂ ይዘቱ እስካሁን ድረስ በሚስጥር ተደብቆ ይገኛል። ይህ ስምምነት ለአፍጋኒስታን እውነት ነፃነትንና ሰላምን ያመጣል ወይንስ ደግሞ አገሪቱን እንደገና የሀያላን አገራት የጦርነት አውድማ ያደርጋታል? ዛሬ የታሊባንን ስውር ፍላጎት፣ የሩሲያን ጥቅምና ከታሪክ የምንማረውን አስደንጋጭ እውነት በዝርዝር እንመለከተዋለን። እስከ መጨረሻው አብራችሁን ቆዩ። ለመሆኑ ታሊባን አሁን ላይ ለምን ወደ ሩሲያ መጠጋት ፈለገ? ጥቅሙስ ምንድን ነው? አፍጋኒስታን አሁን ላይ ያለችበት ተጨባጭ ሁኔታ በጣም አስገዳጅ ነው። በአንድ በኩል ከጎረቤቷ ፓኪስታን ጋር ከፍተኛ የድንበር ግጭት ውስጥ ትገኛለች። የፓኪስታን ጦር በቅርቡ በአፍጋኒስታን ግዛት ውስጥ የአየር ጥቃቶችን ፈጽሟል። ይህ ደግሞ የታሊባንን ሉዓላዊነትና የደህንነት ስጋት ከፍ አድርጎታል። በሌላ በኩል ታሊባን የቀድሞ የአፍጋኒስታን መንግስት ጥሎት የሄደውን የአሜሪካና የሶቪየት ዘመን የጦር መሳሪያዎችን ነው እየተጠቀመ ያለው። ነገር ግን አሜሪካ ለመሳሪያዎቹ መለዋወጫ አትሰጥም። የሶቪየት ዘመን መሳሪያዎች ደግሞ አርጅተዋል ወይም አልቀዋል። ስለዚህ ታሊባን ወታደራዊ አቅሙን ለማደስና የፓኪስታንን ዛቻ ለመቋቋም የሩሲያን ወታደራዊ ድጋፍ አጥብቆ ይፈልገዋል። ነገር ግን ጥያቄው ሩሲያ ይህንን ወታደራዊ ድጋፍ በነጻ ትሰጣለች ወይ የሚለው ነው። በዓለም አቀፍ ፖለቲካ ውስጥ በነፃ የሚሰጥ ነገር የለም። ሀያላን ሀገራት ወደ አንድ ደካማ ሀገር ሲጠጉ በመጀመሪያ የሚያስቡት ስለ ገዛ ብሔራዊ ጥቅማቸው እንጂ ስለዚያች ሀገር እድገት አይደለም። ሩሲያና ቻይና በአፍጋኒስታን ላይ ያላቸው ፍላጎት ግልጽ ነው። እሱም የደህንነት ስጋትን መቀነስ ብቻ ነው። በአፍጋኒስታን የሚገኙ እንደ አይሳይስ ያሉ አክራሪ ቡድኖች ወደ መካከለኛው ኤዥያና ወደ ሩሲያ ድንበር እንዳይሻገሩ መከላከል፣ ከአፍጋኒስታን የሚወጣውን የአደገኛ እጾች ዝውውር መግታት። ከዚህ ባለፈ ሩሲያም ሆነች ቻይና በአፍጋኒስታን ውስጥ የረጅም ጊዜ ስትራቴጂያዊ ኢንቨስትመንት ወይም ከፍተኛ የኢኮኖሚ መዋዕለ ንዋይ የማፍሰስ ፍላጎት የላቸውም። ይህ ማለት ሩሲያ ለአፍጋኒስታን ኢኮኖሚ መነቃቃት የምታበረክተው አስተዋጽኦ በጣም አነስተኛ ነው ማለት ነው። ታሪክ ራሱን ይደግማል ይባላል። ወደ ኋላ ሄደን ታሪክን ስንመረምር የሩሲያ የቀድሞ የሶቪየት ኅብረትና የአፍጋኒስታን ግንኙነት ደም አፋሳሽ ነበረ። በ1979 ሶቪየት ኅብረት አፍጋኒስታንን በወረረችበት ወቅት ሀገሪቱን ለዓመታት ለጦርነትና ለውድመት ዳርገዋት ነበረ። በመጨረሻም የሶቪየት ጦር በ1989 ከአፍጋኒስታን ሲወጣና ሶቪየት ኅብረት ስትፈርስ ሞስኮ ለአፍጋኒስታን ምንም አይነት ወታደራዊም ሆነ ኢኮኖሚያዊ ድጋፍ ሳታደርግ ጥላት ነው የጠፋችው። አገሪቱም ወደ እርስ በርስ ጦርነት ተመሰቃቀለች። ታዲያ ዛሬ ምን አዲስ ነገር ተገኘ? ታሊባን ይህንን የታሪክ ጥቁር ጠባሳ እንዴት ሊረሳው ቻለ? ሞስኮ ዛሬስ ቢሆን ለአፍጋኒስታን እውነተኛ ወዳጅ ትሆናለች ብሎ ማመን የዋህነት አይሆንም ወይ? የዚህ ስምምነት ትልቁና አስደንጋጩ አደጋ ምን መሰላችሁ? አፍጋኒስታንን የዓለም አቀፍ የሀያላን የፖለቲካ ቁማርና የጦርነት መለማመጃ ማድረጉ ላይ ነው። አፍጋኒስታን በአንድ ጊዜ ከሩሲያ፣ ከዩክሬን፣ ከፓኪስታን፣ ከህንድ፣ ከቻይናና ከአሜሪካ ጋር እኩል የሆነ ስትራቴጂካዊ ወዳጅነት መመስረት አትችልም። ጥቅሞቻቸው በቀጥታ ይጋጫሉ። ሩሲያ በአሁኑ ወቅት ከምዕራባውያን ጋር በዩክሬን ጉዳይ ከፍተኛ ጦርነት ላይ ትገኛለች። ታሊባን ከሩሲያ ጋር የደህንነት ውል ሲያደርግ አሜሪካና ምዕራባውያን ለአፍጋኒስታን ያላቸውን አመለካከት ይበልጥ ያከሩታል። ይህ ደግሞ አፍጋኒስታን በሀያላን ሀገራት መካከል ለሚደረገው ፍልሚያ እንደ መጫወቻ ሜዳ እንድታገለግል ያደርጋታል እንጂ ሀገራዊ ጥቅሟን አያስጠብቅላትም። ታሊባን ከሩሲያም ሆነ ከቻይና ጋር ስምምነት ስለተፈራረመ ዓለም አቀፍ እውቅናን አያገኝም። የትኛውም የውጭ ስምምነት ለአንድ መንግስት ህጋዊነትን ሊሰጠው አይችልም። ህጋዊነት የሚጀምረው ከሀገር ውስጥ ነው። አንድ መንግስት የህዝብን ይሁንታ ካላገኘ፣ ሁሉንም የህብረተሰብ ክፍል ያካተተ አስተዳደር ካልመሰረተና የሴቶችንና የህፃናትን መብት ካላከበረ በዓለም አቀፍ ደረጃ ተቀባይነት ሊኖረው አይችልም። አሁንም ቢሆን የፓኪስታን የሩሲያና የቻይና ግንኙነት የጊዜያዊ ጂኦፖለቲካ ስሌት እንጂ ዘላቂ አይደለም። አፍጋኒስታን ከጦርነት አውድማ ወጥታ የንግድ የትራንስፖርትና የኢኮኖሚ ትስስር መድረክ መሆን የምትችለው የውስጥ ፖለቲካዋን ስታስተካክልና በህግ የሚመራ ስርዓት ስትገነባ ብቻ ነው።
ታሊባንና የሩሲያ የደህንነት ስምምነት ለአፍጋኒስታን የረጅም ጊዜ ጥቅም የሚያመጣ ሳይሆን ይልቁንም ሀገሪቱን ወደ አዲስ የሀያላን ሀገራት ፍልሚያ የሚያስገባት አደገኛ ወጥመድ የመሆን እድሉ ሰፊ ነው። ታሪክ እንደሚያስተምረን ከውጭ ኃይሎች የሚጠበቅ ተአምር የለም። መፍትሄ ያለው በአፍጋኒስታን ሕዝብ እጅ ላይ ብቻ ነው። ይህ ስምምነት በደቡብና በመካከለኛው ኤዥያ ቀጠና ላይ ምን አይነት አስደንጋጭ የደህንነት ስጋት ይፈጥራል? በፓኪስታን፣ በህንድ፣ በኢራንና በታጃኪስታን ላይ ምን አይነት የፖለቲካ መናወጥ ሊያስከትል ይችላል? የሀያላን ሀገራትን የኃይል ሚዛንስ እንዴት ያናገዋል? የመጀመሪያውና ቀጥተኛው ስጋት የሚያርፈው በፓኪስታን ነው። በታሪክ ማህደር ፓኪስታን የታሊባን ዋነኛ ደጋፊና መሸሸጊያ ነበረች። አሁን ግን ነገሮች ተገልብጠዋል። በሁለቱ ሀገራት መካከል ያለው የድንበር ግጭትና የቲቲፒ ታጣቂዎች ጉዳይ ግንኙነታቸውን አሻክሮታል። ታሊባን አሁን ከሩሲያ ጋር የደህንነት ስምምነት ማድረጉ ለፓኪስታን ግልጽ መልእክት ነው። ከእንግዲህ በአንቺ ላይ ብቻ ልደገፍም ሌላ ኃይል ከጀርባ ያለኝ የሚል ስልታዊ መልእክት አለው። ይህ ደግሞ ፓኪስታን ይበልጥ ስጋት እንዲገባት ያደርጋል። ታሊባን ከሩሲያ ዘመናዊ መሳሪያዎችን ወይም የደህንነት መረጃዎችን ካገኘ ከፓኪስታን ጋር ያለው የድንበር ፍጥጫ ወደ ከፋ ወታደራዊ ግጭት ሊያመራ ይችላል። ይህ ደግሞ ለጠቅላላው ቀጠና ሰላም ትልቅ ስጋት ነው። ወደ ሰሜን ስንሄድ ደግሞ የቀድሞዎቹ የሶቪየት ህብረት ሀገራት የሆኑት ታጃኪስታን፣ ኡዝቤኪስታን እና ቱርክሜኒስታን ይገኛሉ። እነዚህ ሀገራት ከአፍጋኒስታን በሚነሱ አክራሪ ኃይሎች በተለይ በአይሳይስና አልቃይዳ ዘወትር ይረበሻሉ። ሩሲያ ከታሊባን ጋር የደህንነት ውል ማድረጓ ለእነዚህ ሀገራት ሁለት መልክ ያለው ስጋት አለው። በአንድ በኩል ሩሲያ የታሊባንን አምባገነናዊ አገዛዝ ማጠናከሯ በአካባቢው ያሉ አክራሪ ቡድኖችን እኛም ታግለን መንግስት መሆን እንችላለን የሚል የሞራል ስንቅ ይሰጣቸዋል። በሌላ በኩል ሩሲያ ከታሊባን ጋር ያላትን ወዳጅነት ተጠቅማ በእነዚህ ሀገራት ላይ ያላትን የደህንነት የበላይነት ይበልጥ ለማስጠበቅ ትሞክራለች። ይህም የመካከለኛው ኤዥያ ሀገራት የራሳቸውን ገለልተኛ የውጭ ፖሊሲ እንዳይከተሉ ትልቅ ጫና ይፈጥርባቸዋል። ሌሎቹ ሁለት ትልልቅ ቀጠና ኃይሎች ህንድና ኢራን ናቸው። ህንድ በአፍጋኒስታን ውስጥ ሰላም እንዲኖር ትፈልጋለች። ምክንያቱም የአፍጋኒስታን አለመረጋጋት በቀጥታ ለፓኪስታን አሸባሪዎች ምቹ ሁኔታ ስለሚፈጥር ነው። ህንድ ከሩሲያ ጋር የቆየ ታሪካዊ ወዳጅነት ቢኖራትም ሩሲያ ከታሊባን ጋር መወዳጀቷ ግን ኒው ዴልሂን ያስደስታል ተብሎ አይታሰብም። ኢራን በበኩሏ ከአፍጋኒስታን ጋር ረጅም ድንበር አላት። በሺያና ሱኒ ልዩነት እንዲሁም በውሃ ክፍፍል ምክንያት ከታሊባን ጋር በተደጋጋሚ ትጋጫለች። ሩሲያ በደህንነት ስምምነት አማካኝነት በታሊባን ላይ ተጽዕኖ ፈጣሪ ከሆነች ህንድና ኢራን በአፍጋኒስታን ላይ የነበራቸው ስልታዊ ሚና ይቀንሳል። ይህ ደግሞ በኒው ዴልሂ በቴሄራንና በሞስኮ መካከል አዲስ የዲፕሎማሲ መሻክር ሊፈጥር ይችላል። ሩሲያ ከታሊባን ጋር የፈረመችው ስምምነት ዋናው ምክንያት ሽብርተኝነትንና የእጽ ዝውውርን ለመግታት እንደሆነ ትናገራለች። ነገር ግን በተግባር ውጤቱ ተቃራኒ ሊሆን ይችላል። ታሊባን በዓለም አቀፍ ደረጃ በሽብርተኝነት የተፈረጀ ቡድን ነው። አንድ የሽብር ቡድን ከሌላ ትልቅ ሀያል አገር ጋር የደህንነት ስምምነት ሲያደርግ በቀጠናው ያሉ ሌሎች አማጽያንና አሸባሪዎች ትልቅ የልብ ብርሃን ያገኛሉ። ታሊባን ሁሉንም አሸባሪ ቡድኖች ሙሉ በሙሉ የመቆጣጠር አቅም የለውም። ስለዚህ የሩሲያ ድጋፍ ታሊባንን ይበልጥ እብሪተኛ ካደረገው በቀጠናው ያሉ ታጣቂዎች ከታሊባን ጥላ ስር ሆነው በጎረቤት ሀገራት ላይ ጥቃት የመሰንዘር ዕድላቸው ሰፊ ይሆናል። የእጽ ዝውውሩም በድብቅ የደህንነት መዋቅሮች ውስጥ መሸሸጊያ ሊያገኝ ይችላል። በመጨረሻም ይህ ስምምነት በቀጠናው ላይ የሚያመጣው ትልቁ የጂኦፖለቲካ ስጋት በአሜሪካ ምዕራባውያንና በሩሲያ ቻይና መካከል ያለውን የቀዝቃዛው ጦርነት ፍልሚያ ወደ ደቡብ ኤሽያ ማምጣቱ ነው። ምዕራባውያን ታሊባንን ለማግለልና ማዕቀብ ለመጣል ሲጥሩ፣ ሩሲያና ቻይና ደግሞ ታሊባንን በኢኮኖሚና በደህንነት በመደገፍ የራሳቸውን የአምባገነኖች ስብስብ እየፈጠሩ ነው። ይህ ፉክክር ቀጠናውን በሁለት ጎራ ይከፍለዋል። አንደኛው ጎራ የምዕራባውያንን ጥቅም የሚያስጠብቅ፣ ሌላኛው ደግሞ የሞስኮና ቤጂንግን ፍላጎት የሚያራምድ ይሆናል። እንዲህ አይነት የጎራ ክፍፍል ባለበት ቀጠና ደግሞ መረጋጋት፣ ልማትና ሰላማዊ የንግድ ትስስር ማሰብ ዘበት ነው። የአገር ውስጥ ጉዳይ ብቻ ይመስል የነበረው የታሊባንና የሩሲያ የደህንነት ስምምነት አሁን በቀጠናው ላይ ትልቅ የስጋት ደመና እያንዣበበበት ይገኛል። ከፓኪስታን ፍጥጫ እስከ መካከለኛው ኤዥያ ጭንቀት፣ ከህንድ ስሌት መዛባት እስከ አዲሱ የሀያላን ፍልሚያ ድረስ ቀጠናውን ወዳልታወቀ አቅጣጫ እየገፋው ነው። እናንተስ ምን ታስባላችሁ? ይህ ስምምነት በደቡብ ኤዥያ ላይ አዲስ ጦርነት ይቀሰቅስ ሲሆን ወይስ ሩሲያ ቀጠናውን ማረጋጋት ትችልበታለች? ሐሳባችሁን በኮሜንት አጋሩኝ። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ።